ዛሬ አንተ ማንነት ይጋለጣል። አንተ እስስት በጣም ትልቅ ችግር ተፈጥሯል ልድል እኮ የምን ችግር? ቆይ እኔ ላይ ሌላ ጨዋታ አስባችሁ ይሆን እንዴ? ማለት ከኔ ጋር መጫወት? ቆይ አንዴ እንደዛው ቁሚ እንደዙሪ። ምንድነው እሱ? ምን ተፈጥሮ ነው? አካባቢው ላይ ሲቪል ፖሊስ አለ። ቀስ ብለሽ ተቀይሽ። ቁብያን ወይና አመለጠኝ ውሻ። ሂድ ሮጥ፣ የት እንደምደርስ አይሃሉ። ዛሬ ባይሆን ነገ አታመልጠኝም። ቆይ እኔን መያዝ እንዲቀላል አይደለም ኢንስፔክተር። የጓደኛዬን ሞት ሳልበቀል በጭራሽ አላልፍም። ለኔ ሁሉ ነገር የነበረውን ጓደኛዬን በአቢኒ በዛች ዜማና ናቲ ምክንያት ነው ያጣሁት። አቢኒንስ ጓደኝነቱ አሸንፉኝ ይቅር ብዬ ምሬዋለሁ። ሌሎቹ ግን 10 ቢነሱ 10 ገድዬ ቀብራቸዋለሁ። ናቲም ዜማም የእውነት በህይወት ካሉ ድጋሚ ለመፈጠር እንዲፈሩ አድርጌ አሰቃቂ ሞት ነው የምሰጣቸው። ምንድነው እሱ? ምን እየተካሄደ ነው? ነገሮች ካሰብናቸው በላይ ከፍቷል። ማለት እኔ ምንም እየገባኝ አይደለም። ፖሊስ እንዴት አወቀ? ዜማ መታገቷን አመልክታለች። ምን? እና ደግሞ በእናንተ እንዝላልነት ምክንያት ዜማ እስካሁን በህይወት አለች። ምን? አንድ ነገር እንኳን በትክክል መስራት የማትችሉ ደደቦች። ይሄ እውነት ሊሆን አይችልም። አይኔ ፊት ተወግታ ጫካ ጥለናት እኮ ነው የመጣ ነው።
እንግዲህ ያው ሳቢን ያየኋት የሚለው መንፈሷን አይደል? እመነኝ፣ ምናልባት ሰው ተመሳስሎበት ነው የሚሆነው። ቢሆን ይሻላል። እውነት ካለች አንቺም ያ ኢዛና ተብዬም ከኔ እንደማትርፉ እወቂ። ቀድማችሁ ጉድጓዳችሁ ብትቆፍሩ ይሻላችኋል። ቃል ምን አዲስ ያገኘው ነገር አለ? ለጥቂት ነው ያመለጠኝ። ማ? ያ ሶስተኛው ስስት። ምን አይተው ነበር? ማን ነው? ፊቱን እንኳን ስለተሸፋፈነ አላየሁትም። ወይኔ አታስቢ፣ የትም አያመልጠኝም። አልገባህም ቃላብ? አሁን ሁሉም ይጠነቀቃሉ። አታስቢ፣ ምንም ቢጠነቀቅ አንድ ማስረጃ ማስቀመጡ አይቀርም። እስካሁን ያላገኘንበትን መረጃ ከዚህ በኋላ እናገኘዋለን ማለት ዘበት ነው። አትሳሳች። የትኛውም ብልጥ ወንጀለኛ ትንሽም ብትሆን ማስረጃ ይጥላል። አይ ይሁን እስኪ አይዞሽ፣ እኔ ያሉ ማንም አያመልጥ። ሁሉም ለሰሩት ስራ የእጃቸውን ያገኛሉ። እሺ ቆይ ልውልስ? እሱን እንኳን አላገኘሁትም። ወይኔ አምላኬ፣ ብቻ የሆነ ነገር አድርጎት እንዳይሆን። ምን ያደርጉታል? አትጨነቂ፣ ምንም አያደርጉት። ቃላብ እሱ ስሜታዊ ነው፣ ቸኩሎ ችግር ውስጥ ይገባል። አይቼው የለ በጣም ጥጋበኛ ልጅ ነው። ቃላብ ወይ እሱን የሆነ ነገር ሳያረጉ ወይ እሱ መጥፎ ነገር ሳያረግ ቀድመን ፈልገን ማግኘት አለብን። ዜማ፣ መጀመሪያ ያዝነውን ጉዳይ እንጨርስ። ቃላብ ቆይ ለምን አሰማኝም? ቆይ ለስንቱ ተጨቀሽ ትችዋለሽ? ቃላብ ነግሬያለሁ እኮ የልዑል መክፈል የማልችለው ውለታ አለብኝ። እጭ ላንቺ ብሎ እዚህ መጣ አታስመሲ። ለወንድሙ እንጂ ላንቺ ብሎ አይደለም እዚህ መጣው። ምንም ይሁን ምን በህይወት የተረፍኩት በሱ ምክንያት ነው። ቆይ እሺ፣ ሶስተኛውን ሰው እንፈልግ ወይስ እሱን እንፈልግ? ቃላብ ቢኖር እኮ እሱም ያግዘናል። አይ እኔ ቃላብ የማንም ጥጋበኛ ወጠጤ ግዛ አያስፈልገኝም። ቆይ ባለፈው ለተናገረው ቂም ይዛ ነው እንዴ? ወንጀለኛ እንደሆነ ከፊቱ ይነበባል። አረ በእግዚአብሔር ቃላብ በወንድሙ ጉዳይ ተጨንቆ እንጂ ክፉ ልጅ ሆኖ አይደለም። አይ አንቺ ዋነሽ መሰለኝ። እሺ በቃ እኔ ራሴ ፈልጌ ያገኘዋለሁ። አዲስ ነገር ካለ አሳውቀኝ። ራስሽን ጠብቂ እና ደግሞ እንደባለፈው እንዳያዩሽ። እሺ ኢዛና ቆሌሽ ገፈፋ። አንቺ ልጅ ከኔ ምንድነው የምትፈልጊው? ቆይ ምን አስበህ ነው? ሰይጣን አለብሽ እንዴ ሴትዮ? እኔ ላይ እንደዚህ አይነት ጨዋታ? አሁንም እዛው ነሽ? ናቲን እንዳተረፍከው ሁላ ዜማንም አልገደልካትም አይደል? አንቺ ሴትዮ ጤነኛ አይደለሽም እንዴ? ንገረኝ፣ አልገደልካትም አይደል? አብረን አይደል እንዴ ጫካ ጥለናት የመጣ ነው? እና አቢኒ ያያት መንፈስ ናት በለኝ። አንተም ምንድነው የምትቀባጥሪው? አቢኒ ዜማን አያት እያልኩ እኮ ነው። ኧረ ተይ፣ አሁን ደግሞ በዚህ መጣሽ? ኢዛና የምሬ ነው፣ ችግር ውስጥ ነን። ያልሽ እውነት ቢሆንማ መልካም ነበር። አልገባኝም። ማንም ሰው ካልሞተ ማንንም ሰው አልገደልኩም ማለት ነው። ስለዚህ ነፃ ሰው ነኝ አይደል? ነፃ። እነሱ በህይወት ካሉ ሁለታችንንም በህይወት አይለቀንም። ገባ? ምን? ማን ነው ደግሞ እሱ? ኢዛና በጣም ትልቅ ችግር ውስጥ ነን። እድል እሱ አይለቀንም ያልሽው ማንን ነው? ይሄን ሁሉ ነገር ያስደረገን። ይሄን ሁሉ ነገር ያስደረግሽኝም አንቺው ነሽ። እኔ ያረኩት ሁሉ በሱ ትዕዛዝ ነው እኮ። ማን ነው እሱ? አቤኔን አፍቅረሽ መስሎኝ ይሄን ሁሉ ያደረግሽው። እውነቴን ነው፣ አቤኔን ማፍቀሬን አልክድም። ግን ለሱ ብዬ አንድም ቀን የሰው ነፍስ ለማጥፋት አስቤ አላውቅም። ይሄን ሁሉ ነገር እንዳደርግ የገፋፋኝ እሱ ነው እኮ። ማን ነው እሱ? ማንነቱን መናገር አልችልም፣ ግን በጣም ትልቅ ችግር ውስጥ ገብተናል። አይ እድል፣ አሁንም እንደ ድሮ በውሸት ታሪክሽ የምታታየኝ ነው አይመስልሽ? ኢዛና ለምን አትሰማኝም? ትሽ አስመሳይ ስስት፣ ድጋሚ በመንገዴ እንዳይሽ አልፈልግም። የአዳዛሪ ብቻውን ነው። አሪፍ አጋጣሚው እንዳገኘው እሱን አስወግጄ ቀጣይ የአቤኒ ተራ ነው። ከዛ ወንድሜ ነፃ። ይቅርበኝ ዜማ፣ ለወንድሜ ስለ ይሄን ማድረግ አለብኝ።
ዜማ ቆይ ምን ለማድረግ እየሞከርክ ነው? ከመንገድ ዞር በይልኝ ዜማ። በጭራሽ ይሄን እንድታረግ አልፈቅድልህም። ዜማ ልጉዳሽ አልፈልግም፣ እረፊ። ችግር የለውም። እኔን ገለህ ለማለፍ ከፈለክ አላስቆምህም። ያተረፍካትን ነፍስ መውሰድ ሙሉ መብት አለ። ቆይ ለምን አትይኝም? አልችልም። ችግር ውስጥ ስገባ ቆሜ ማየት አልችልም። እንግዲህ ያወሰኝ ወንድሜ ችግር ውስጥ ሲገባ ቆሜ ማየት አልችልም። እና እንዲህ ነው ወንድምህን የምታተርፈው? ቆይ ሰው አስገድሎ ወንድምህን የሚሰጥ ነው እንደሚመስል? ምንም ቢሆን መሞከር እፈልጋለሁ። የምትሞክርበት የሰው ነፍስ እንጂ ማሽን አይደለም። የወንድሜ ጉዳይ እስከሆነ ድረስ የሰው ሆነ የማሽን ለኔ ለውጥ የለውም። ለምንድን ነው ግን ሰው የሚልን የማሰማው? በጣም ሰሞሽ። አንቺን ሰምቼ እንደውም ወንድምን ችግር ውስጥ ነው የከተትኩት። ቆይ አንተ ሰው ጋር ለእስር ቤት ብገባ ወንድም ደስ የሚለው ነው የሚመስልህ? እኔም እኮ የእሱን ደህንነት ሳልፈልግ ቀርቼ አይደለም ልዑል። የእሱን ደህንነት ከሆነ የፈለግሽው አታስቆኝ። የእሱን ደህንነት እንደምፈልገው ሁሉ ያንተንም ደህንነት በዛው ልክ እፈልጋለሁ። ቆይ ግን ዜማ ለምን አትረጅኝም? አልረዳህም ልዑል። በዚህ መልኩ ጭራሽ ልረዳ አልችልም። እንግዲህስ በእኔ መንገድ እንዳትገቢ። ካልሆነ ምን? ለአቢኒ በየት መኖርሽን እነግረዋለሁ፣ ለኢዛናም ለእድልም ጭምር። በእነሱ ደግሞ ለሶስተኛው ሰው ይደርስልሻል። ልዑል ቆይ ምን እየሆንክ ነው? ድጋሚ በእኔ መንገድ እንዳትገቢ። ጨርሻለሁ። ሰላም ወይዘሪት ኑሐሚን። አቤት። ኢንስፔክተር ቃላብ እባላለሁ። በወይዘሪት ዜማ መታገት ዙሪያ አንዳንድ ጥያቄዎች ልጠይቅሽ ነበር። እሺ። ወይዘሪት ዜማን ከመጀመሩ ነው የምታውቂያት? ኧረ እኔ አላውቃትም። አቤት። ማለቴ ስሟን እንጂ በአካል አላውቃትም። ኦ ወይዘሪት ዜማ ስትታገት አንቺ የት ነበርሽ? ቤቴ። ወይዘሪት ዜማ መታገቷን መቼና እንዴት አወቅሽ? ታግታ በሁለተኛው ቀን ነበር ከአቤኒና ከያዳ የሰማሁት። ያንቺ አቤኒና ያዳ ግንኙነት ምንድነው? ምንም፣ ጓደኛሞች ብቻ ነን። በወይዘሪት ዜማ መታገት የምትጠረጥሪው ሰው አለ? ኧረ የለም። እሺ ከና አቤኒ ጋር መች እንዴትና የት ነው የተዋወቅሽው? ትንሽ ቆይቷል። እዛው ሊስትሮ ቦታ ነበር የተዋወቅነው። የመጀመሪያ ትውውቃችሁ እንዴት ነበር? እሱ ምንም ድምጻዊ ስለሆነን በሙዚቃ ዙሪያ ነበር የተዋወቅነው። መልካም። በጓደኝነታችሁ ወይዘሪት ዜማ ደስተኛ ነበረች? እሷንማ በአካል አይቻት አላውቅም። ከአቶ አቤኒ ጋር ከጓደኝነት ያለፈ ግንኙነት ነበራችሁ? ማለት ከጓደኝነት ሌላ ግንኙነት ነበራችሁ ወይ? ይሄ ደግሞ ምን አይነት ጥያቄ ነው? ወይዘሪት ኗ ለምጠይቅሽ ጥያቄ ቀጥተኛ መልስ ብቻ ስጪኝ። ሌላ ግንኙነት ነበራችሁ ወይስ አልነበራችሁ? አልነበረንም። መልካም። ወይዘሪት ዜማ መታገቷን እንደሰማሽ ለምን ፖሊስ ጣቢያ አላሳወቅሽም? የቅርቧ የሆኑት ማመልከት ካልፈለጉ እኔ ምን ቤት ነኝ? ወንጀልን እያዩ ዝም ማለት ራሱ ወንጀል እንደሆነ አታውቂም? አውቃለሁኝ፣ ግን እኔ በሰዓቱ ምንም ላደርግ አልችልም ነበር። ማመልከት ትችይ ነበር። ለማንኛውም ለተጨማሪ ጥያቄዎች ልፈልግሽ ስለምችል ያለኔ ትዕዛዝ ከሀገር እንዳትወጪ። አቤት።
ለምንድን ነው አጣርፈሽ ካላገኘው ካልሽው? አንድ ስራ አለ ለአንተም ለኔም የሚጠቅም። ምንድነው እሱ? ለአንዴና ለመጨረሻ ጊዜ ህይወታችንን የሚቀይር ብር እናገኝበታለን። ምንድነው ስራው? የሆነ ካዝና አለ፣ እሱን መዝረፍ ነው። የት ነው ያለው? ሰው ነው የሚጠቁመን፣ ግን የሚጠቁመን ሰውዬ በምትኩ ሌላ ነገር ይፈልጋል። ድርሻ ነው አይደለም? እና ምንድነው? አንድ ሰው እንድንገልለት ይፈልጋል።